በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? አሜን። ይህችን ጊዜ ለሰጠን ቸር መሐሪና ሩኅሩኅ አባታችንና አምላካችን ቅዱስና ሕያው እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 60 መንፈሳዊ ታሪካችን ኦሪት ዘኍልቍ ምዕራፍ 20 ላይ ሕዝቡ ውሃ ተጠማን ብለው በሙሴና አሮን ላይ እንዳማረሩ እግዚአብሔርም ለሙሴ በትርህን ወስደህ ድንጋዩን በመታኸው ጊዜ ውሃ ይፈልቃል እንዳለው፣ ታዲያ በሕዝቡ ምሬት የተቆጣው ሙሴ ስህተት መስራቱን ለእግዚአብሔር ሊሰጥ የሚገባውን ክብር ለራሱ ማድረጉን በውኑ ከዚህ ድንጋይ ውሃ እናወጣላችኋለን በማለቱ እግዚአብሔርን እንዳስቀየመ፣ እግዚአብሔርም ለእስራኤል ወደማወርሰው ርስት ፈጽሞ አትገባም እንዳለው አሮንም መሞቱን ተምረን ነበር። በዛሬው መርሃ ግብራችን ደግሞ ቀጣዩን ክፍል የምናቀርብላችሁ ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተናጋሪዋ አህያ ነቢዩን ገሰጸች። ኦሪት ዘኍልቍ ምዕራፍ 22። የእስራኤልም ልጆች በበረሃው ተጓዙ። በኢያሪኮም ፊት ለፊት በዮርዳኖስ ማዶ ባለው በሞዓብ ሜዳ ላይ ሰፈሩ። የሞዓብም ንጉሥ ባላቅ የተባለው እስራኤል በአሞራውያን ላይ ያደረገውን ሁሉ አየ። ሞዓብም እጅግ ፈራ፣ ከእስራኤል ልጆች የተነሳም ደነገጠ። ሞዓብም የምድያምን ሽማግሌዎች በሬ ለመለመውን ሳር እንደሚጨርስ ይህ ጭፍራ በዙሪያው ያለውን ሁሉ ይጨርሳል አላቸው። በዚያም ጊዜ የሴፎር ልጅ ባላቅ የሞዓብ ንጉሥ ነበረ። በወንዙ አጠገብ ወደ ተቀመጠው ወደ ነቢዩ በለዓምም እንዲህ ሲል መልእክትን ላከ። እነሆ ከግብፅ የወጣ ሕዝብ አለ፣ እነሆም የምድሩን ሁሉ ፊት ሸፈነ፣ በአቅራቢያችንም ተቀምጧል። አሁንም ይህ ሕዝብ ከእኔ ይበልጣልና ልወጋቸውና ከምድሪቱ ላሳድዳቸው እችል እንደሆነ እባክህና እርገምልኝ። አንተ የመረቅኸው ምሩቅ የረገምከውም ርጉም እንደሆነ አውቃለሁና ብሎ ይጠሩት ዘንድ መልእክተኞቹን ላከ። የሞዓብ ሽማግሌዎችና የምድያምም ሽማግሌዎች የሟርቱን ወይንም በለዓም የሚረግምበትን ገንዘብ በእጃቸው ይዘው ሄዱ። ወደ በለዓምም መጡ፣ የባላቅንም ቃል ነገሩት። እርሱም ዛሬ ሌሊት በዚህ እደሩ፣ እግዚአብሔርም እንደሚነግረኝ እመልስላችኋለሁ አላቸው። የሞዓብም አለቆች በበለዓም ዘንድ ተቀመጡ። እግዚአብሔርም ወደ በለዓም መጥቶ እነዚህ በአንተ ዘንድ ያሉ ሰዎች እነማን ናቸው? አለው። በለዓምም እግዚአብሔርን የሞዓብ ንጉሥ የሴፎር ልጅ ባላቅ እነሆ ከግብፅ የወጣ ሕዝብ የምድርን ፊት ሸፈነ፣ አሁንና እነርሱን ርገምልኝ፣ ምናልባት እወጋው አሳድደውም ዘንድ እችል እንደሆነ ብሎ ወደ እኔ ልኳል አለው። እግዚአብሔርም በለዓምን ከእነርሱ ጋር አትሂድ፣ የተባረከ ነውና ሕዝቡን አትረግምም አለው። በለዓምም ሲነጋ ተነስቶ የባላቅን አለቆች ከእናንተ ጋር ሄድ ዘንድ እግዚአብሔር አልፈቀደምና ወደ ምድራችሁ ሂዱ አላቸው። የሞዓብም አለቆች ተነሱ፣ ወደ ባላቅም መጥተው በለዓም ከእኛ ጋር ይመጣ ዘንድ አልፈቀደም አሉት።
ባላቅም ደግሞ ከፊተኞቹ የበዙና የከበሩ ሌሎች አለቆችን ሰደደ። ወደ በለዓምም መጥተው የሴፎር ልጅ ባላቅ ክብርህን እጅግ ታላቅ አደርገዋለሁና የተናገርከውንም ሁሉ አደርግልሃለሁና እባክህ ወደ እኔ ትመጣ ዘንድ ምንም አይከልክልህ፣ እባክህና ይህንንም ሕዝብ ርገምልኝ አለ ብለው ነገሩት። በለዓምም መልሶ የባላቅን ባሪያዎች ባላቅ በቤቱ የሞላውን ወርቅና ብር ቢሰጠኝ በትንሹ ወይም በትልቁ ቢሆን የአምላኬን እግዚአብሔርን ቃል እተላለፍ ዘንድ አይቻለኝም። አሁንም እግዚአብሔር ደግሞ የሚነግረኝን አውቅ ዘንድ እባካችሁ ዛሬ ሌሊት ደግሞ በዚህ ይደሩ አላቸው። እግዚአብሔርም ወደ በለዓም በሌሊት መጥቶ ሰዎቹ ይጠሩ ዘንድ መጥተው እንደሆነ ተነሳ፣ ከእነርሱ ጋርም ሂድ፣ ነገር ግን የምነግርህን ቃል ብቻ ታደርጋለህ አለው። በለዓምም ሲነጋ ተነሣ፣ አህያይቱንም ጭኖ ከሞዓብ አለቆች ጋር ሄደ። እርሱም ስለሄደ እግዚአብሔር ተቆጣ። የእግዚአብሔርም መልአክ ሊቋቋመው በመንገድ ላይ ቆመ። እርሱም በአህያይቱ ላይ፣ ሁለቱም ሎሌዎቹ ከእርሱ ጋር ነበሩ። ልጆች እግዚአብሔር ከእነርሱ ጋር ሂድ ብሎ ሲያበቃ በለዓም ሲሄድ ለምን ተቆጣ? አስተውላችሁ ከሆነ በለዓም በንግግሩ ምንም ያጠፋው ነገር የለም። ነገር ግን የልብን ሐሳብ በሚመረምር በእግዚአብሔር ፊት ግን በለዓም የሚሰጠው ገንዘብና ክብር በእጅጉ አጓግቶታል። ከላይ ንግግሩ የታዛዥነት ቢመስልም እንኳን በውስጡ ከተሰጠው ከእግዚአብሔር ትእዛዝ ይልቅ ገንዘቡን ለማግኘት ፈልጓል። ይህንን ሁኔታ ታዲያ ግልጽ የሚያደርግልን ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 2 ቁጥር 15 ላይ እንዲህ ብሏል። የባሶርን ልጅ የበለዓምን መንገድ ተከተሉ፣ እርሱ የዓመፃን ደሞዝ ወደደ እንዲል የበለዓም ፍላጎት እስራኤልን ረግሞ መክበርን ፈልጎ ነበር። እግዚአብሔር ግን አልፈቀደለትም። ይህ ታሪክ ጥልቅ መንፈሳዊ ትምህርትን የሚሰጥ ነው። እግዚአብሔር ከሁሉ በላይ የልባችንን ሐሳብ ይመረምራል። እርሱን ስናገለግል ተግባራችንም ሆነ ንግግራችን ትክክል ቢሆንም እንኳን የውስጣችን ፍላጎት ግን ጥቅምና ዝና፣ ክብርን ለማግኘት ከሆነ አገልግሎታችን ከንቱ ይሆናልና ልንጠነቀቅ ይገባል ማለት ነው። በለዓምም በአህያይቱ ላይ ሆኖ ሲጓዝ ሳለ አህያይቱ የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍም በእጁ ይዞ አየች። ከመንገዱም ፈቀቅ ብላ ወደ እርሻው ውስጥ ገባች። በለዓምም ወደ መንገድ ይመልሳት ዘንድ አህያይቱን መታት። የእግዚአብሔርም መልአክ ከወይኑ ቦታ መካከል በወዲያና ወዲህ ወገን ግንብ በነበረበት በጠባብ መንገድ ላይ ቆመ። አህያይቱም የእግዚአብሔርን መልአክ አይታ ወደ ቅጥሩ ተጠጋች፣ የበለዓምንም እግር ከቅጥሩ ጋር አጣበቀች። እርሱም ደግሞ መታት። የእግዚአብሔርም መልአክ ወደፊት ሄደ፣ በቀኝና በግራ መተላለፊያ በሌለበት በጠባብ ስፍራም ቆመ። አህያይቱም የእግዚአብሔርን መልአክ አየች፣ ከበለዓምም በታች ተኛች። በለዓምም እጅግ ተቆጣ፣ አህያይቱን በበትሩ ደበደባት። በዚህ ጊዜ እግዚአብሔር የአህያይቱን አፍ ከፈተ። በለዓምንም 3 ጊዜ የደበደብከኝ ምን አድርጌብህ ነው አለችው። በለዓምም አህያይቱን ስላላገጥሽብኝ ነው፣ በእጄ ሰይፍ ቢኖር ኖሮ አሁኑኑ በገደልኩሽ ነበር አላት። አህያይቱም በለዓምን ከብዙ ዘመን ጀምሮ እስከ ዛሬ ድረስ የምትቀመጥብኝ አህያ አይደለሁምን? በውኑ እንዲህ አደርግ ዘንድ ልማዴ ነበረን? አለችው። እርሱም እንዲህስ አላደረግሽብኝም አላት። በዚህ ጊዜ እግዚአብሔር የበለዓምን ዓይኖች ከፈተ፣
የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍን በእጁ ይዞ አየ። ሰገደም፣ በግንባሩም ወደቀ። የእግዚአብሔርን መልአክ አህያህን 3 ጊዜ ለምን መታህ? እነሆ መንገድህ በፊቴ ጠማማ ነውና እቋቋመ ዘንድ ወጥቻለሁ። አህያይቱም አይታኝ ከፊቴ 3 ጊዜ ፈቀቅ አለች። ከፊቴስ ፈቀቅ ባትል ኖሮ በእውነት አሁን አንተን በገደልኩህ፣ እርሷንም ባዳንኳት ነበር አለው። በለዓምም የእግዚአብሔርን መልአክ በድያለሁ፣ አንተ በመንገድ ላይ በፊቴ እንደ ቆምክ አላወቅኩም። እንግዲህ አሁን አትወድ እንደሆነ እመለሳለሁ አለው። የእግዚአብሔርን መልአክ በለዓምን ከሰዎቹ ጋር ሂድ፣ ነገር ግን የምነግርህን ቃል ብቻ ትናገራለህ አለው። ከዚህም በኋላ በለዓምም ከባላቅ አለቆች ጋር ሄደ። ባላቅም በለዓም እንደመጣ በሰማ ጊዜ ወደ ሞዓብ ከተማ ሊገናኘው ወጣ። ንጉሡም ባላቅ በለዓምን በውኑ አንተን ለመጥራት አላኩብህምን? ለምንስ ወደ እኔ አልመጣህም? በውኑ አንተን ለማክበር እኔ አልችልምን? አለው። በለዓምም ባላቅን እነሆ ወደ አንተ መጥቻለሁ፣ በውኑ አሁን አንዳች ነገር እናገር ዘንድ እችላለሁን? እግዚአብሔር በአፌ የሚያደርገውን ቃል እርሱን እናገራለሁ አለው። በለዓምም ከባላቅ ጋር ሄደ። ባላቅም በሬዎችና በጎችን አርዶ ወደ በለዓም ከእርሱ ጋርም ወዳሉት አለቆች ላከ። በነጋም ጊዜ ባላቅ በለዓምን ይዞ ወደ በዓል ኮረብታ መስገጃ አወጣው። በዚያም ሆኖ የእስራኤል ሕዝብ የሰፈሩን ዳርቻ አየ። ልጆች የሚገርም ታሪክ ነው አይደል? አዎን ይገርማል። እግዚአብሔር ወዳጆቹን እንዴት ከእርግማንና ሟርት እንደሚጠብቅ አስተዋላችሁ? ሳምንት ደግሞ ቀጣዩን ክፍል የምናቀርብላችሁ ይሆናል። ለአሁን ግን ከትምህርታችን ውስጥ ጥያቄዎችን እንጠይቃችሁ። በጥያቄዎቹም ላይ ተወያዩባቸው። ወላጆችም እባካችሁ ለልጆቹ ጥያቄዎቹን በማብራራት እርዷቸው። የመጀመሪያው ጥያቄ የሞዓብ ንጉሥ ማን ይባላል? የነቢዩ ስም ማን ነው? ንጉሡ ነቢዩን ምን እንዲያደርግለት ጠራው? እግዚአብሔር ነቢዩ ሲሄድ ለምን ተቆጣ? አህያዋስ ነቢዩን ምን ብላ ተናገረችው? ከዚህ ታሪክ ምን ተማራችሁ? ልጆች ከዚህ ታሪክ የምንማረው ትምህርት ቢኖር እግዚአብሔርን በማንኛውም አገልግሎት ስናገለግል ሁለት ልብ መሆን የለብንም። በለዓምን እንደ ሰው ውጭውን ስንመለከተው ታዛዥ ይመስላል። ውስጡ ግን በአመፅ፣ በገንዘብ ስስት፣ በክብር ጉጉት የተሞላ ነበረ። ሰይጣን ብዙ አገልጋዮችን የሚጥለው አጓጊ ስጦታዎችን በማሳየት ጥቅምን ያለማምዳል። ጥቅሙ እንደ ጣመንም ሲያውቅ ቀላል የሚመስሉ አደገኛ ስህተቶችን፣ ኃጢአቶችን እንድንሰራም ያበረታታናል። ከዚያ በኋላ ምቹ ጊዜና ሁኔታዎችን ጠብቆ ይጥለናል፣ ከእግዚአብሔርም ይለየናል ማለት ነው። እኛ ግን እግዚአብሔርን ስናገለግል ጥቅምን ፈልገን ሳይሆን ለጌታችን መድህናችን ለኢየሱስ ክርስቶስ ባለን ፍቅር እርሱን ከመውደድ የተነሳ መሆን እንዳለበት ከዚህ ታሪክ ተምረናል ማለት ነው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስና ብሩክ እግዚአብሔር ምስጋና ይድረሰው። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳኑ ሁሉ ተራዳይነታቸው አይለየን። ወስብሃት ለእግዚአብሔር።